الصلاة والسلام على رسول الله أما بعد ونواصل درسنا في هذا الكتاب. እንግዲህ ያው የሰሃቦችን ደረጃ አላህ Subhanahu Wa Ta'ala ዘንድ ያላቸውን ታላቅነት እያየን ያለነው ከኹላፋው ራሺዲን ነው የጀመርነው። አራቱ ኸሊፋዎች ደረጃቸው እጅግ ከሌሎቹ ሷሃቦች በላጮች እንደሆኑ አይተናል። ከአራቶቹ ደግሞ ከሁሉም ትልቅ ደረጃ ያለው አቡበክር ከዛም ዑመር እንደሆኑ በፈዲላ ምንም አይነት በዑለማዎች መካከል የሐሳብ ልዩነት እንደሌለ ለማየት ሞክረናል። ምናልባት በዑስማንና በአሊ መካከል ማንኛው ነው በላጩ በሚለው አንዳንድ የሐሳብ ልዩነቶች አሉ። አንዳንዶቹ ዑስማን ነው ቀጥሎ አሊ ነው ያሉ አሉ። ከፊሎቹ ደግሞ አሊ ነው ቀጥሎ ዑስማን ነው ያሉ። ከፊሎቹ ደግሞ ተወቁፍ አድርገዋል። በዚህ ጉዳይ ላይ አላህ Subhanahu Wa Ta'ala ማንኛው በላጭ እንደሆነ ይወቅ በሚል ተወቁፍ አድርገዋል። ይሄ ከፈዲላ አንፃር ነው። ኺላፋቸውን በሚመለከት የአራቱ ኸሊፋዎች አቡበክር ثم عمر ثم عثمان ثم علي በዚህ መልኩ ነው ኺላፋቸውን ጣን ያደረገ ሰው እንግዲህ ይሄ ትልቅ ጥመትና የቢድዓ ሰዎች ተግባር እንደሆነ ለማየት ሞክረናል። የመጀመሪያው የአቡበክር ሲዲቅን መናቂብ እያየን ነበር። ከዛም ከሳቸው በኋላ ያሉትን ዑመርን ጀምረን ነበር። አቡበክርና ዑመር እንግዲህ ዛሬ የምናነሳው መት ሸርሁ ላይ ነው ያለነው። ስለ ዑመር ኢብኑ ኸጣብ ጀመር አድርገን ነበር። ለምን ፋሩቅ እንዴት ተባሉ? وهو خليفة الثاني عمر بن الخطاب ሁለተኛው ኸሊፋ እንደሆኑ وهو أفضل الصحابة بعد أبي بكر الصديق أبو بكر الصديق በላጩ ሰሃባ እንደሆኑ كما في البخاري وغيره። ይሄ እንግዲህ በቡኻሪ በሌሎችም ዘገባዎች ላይ እንደመጣው وهما የዛሬ መትን درس መነሻችን ይሄ ነው። وهما الخليفة الثاني وهو الخليفة وهما وزير رسول الله صلى الله عليه وسلم أبو بكر وعمر يا رسول صلى الله عليه وسلم አማካሪዎች ረዳቶች ናቸው። አይ المستشاران للرسول صلى الله عليه وسلم የመላእክተኛው አማካሪ በመባል ይታወቃሉ። አቡበክርና ዑመር የሆነ ጉዳይ አላህ መላእክተኛ ሊፈጽሙ ሲፈልጉ መጀመሪያ የሚያማክሯቸው አቡበክርና ዑመር ነው። ይሄ እንግዲህ የራሳቸው የነሱን ታላቅነት ይጠቁማል። ወልወዚሩ ወዚር ማለት هو المؤازر والمؤيد لولي الامر ለመሪዎች ለአንድ መሪ ለሐላፊው የሚያማክር የሚያበረታታ የሚያግዝ ማለት ነው። قال الله جل وعلا في موسى الله سبحانه وتعالى ስለ ነብዩ ሙሳ አለይሂ ሰላም እንዲህ ይላል وجعلنا معه اخاه هارون وزيرا ከሙሳ ጋር ወንድሙን ሃሩን ረዳት አደረግንለት ይላል። በጉዳዩ ላይ ያማከረ የተጋገዙ ዳዋውን እንዳሰልጡ እንዳካሄዱ ሃሩንን አደረግንለት ብሏል። ወዚራ ብሎ ነው የጠራው ሃሩን። يؤازره የሚያማክረው የሚረዳው ማለት لأن موسى دعا ربه فقال ምክንያቱም ሙሳ ዱዓ አረገው ነበር። ምን ብለዋል? وجعل لي وزيرا من أهلي ከኔ ቤተሰብ ረዳት አማካሪ አጋዥ አድርግልኝ። ሃሩን አኺ ወንድሜን ሃሩን የኔ አጋዥ አድርገው ብለዋል። እንግዲህ
ለወንድሙ ትልቅ ነገር የጠየቀ እንደ ሙሳ የለም። የዛሬ ወንድሞች እርስ በርስ መቀኛኛሉ። ነብይነትን የሚያህል ደረጃ ለወንድሙ ጠየቁ። ማን? ሙሳ። ሰው ለራሱ ስልጣን ተያዘ ይጠጋኛል ቀማኛል እያለ ያሸሻል እንጂ በዚህ ልክ ይሄንን ትልቅ ስልጣን ይሄን ትልቅ ኃላፊነትና ነብይ አርግልኝ ወንድሜ እንደኔ ብሎ ለመኑ። ወሽዱድ ቢ አዝሪ በሱ ጀርባዬን አጠንክርልኝ ማለት ሰነሽዱ አضدك بأخيك ጡንቻህን ወንድምህ እናጠናክራለን እናበረታለን። ወንድም ጋሻ ነው የተማ ወንድም ጋሻ ነው። ለቤተሰቦቻችን ለወንድሞቻችን ልዩ ቦታ ትኩረት ሊኖረን ይገባል። ዛሬ ይሄ ዝምድና ጉዳይ ቅልል ብሏል። ሰው ወንድሙ ምንም አይመስለው ሰው ሲያጣም ሲያገኝ ምንም ደንተዋል ያገኝ እንደውም ደስ የማይል እሱ የተሻለ ይሄ እንዲህ አይነት ነገር ማጥፋት አይደለም። የእኛን ራሳችንን የሥጋ ወንድማችን በዲን እስላም የምንገናኘው ይቅርና ከነዛም ራቅ ያሉ ቤተሰቦቻችን ዘመዶቻችን ሐቃቸውን መጠበቅ መፍቀድ ለነሱ ኸይር ማሰብ መመኘት ይሄ እስልምና ያስተማረን ትልቅ አደራ። ولهل عسيتم إن توليتم أن تفسدوا في الأرض وتقطعوا أرحامكم ዝምድናችሁ ብትቆርጡ ፈለጋችሁ እንዴ ነው ከጀላችሁ أولئك الذين لعنهم الله فأصمهم وأعمى أبصارهم እነዛ የዝምድና ጉዳይ ትኩረት የማይሰጡ የሚቆርጡ ሰዎች አላህ ይረገማቸው ናቸው ደንቆሮ ያደረጋቸው እውሮች ናቸው ብሎ አላህ በዚህ ልክ ተንከራረ። ስለዚህ መተዛዘብ መፈቃቀር መከባበር ይኖርብናል። ልጆች ያው ልጅነት ስላለ ሊሆን ይችላል እንግዲህ አለመብሰላቸው ሊሆን ይችላል ተከታታይ ወንድም ጊዜ እኛው እንዲመጣለት ይገረም ይወቀስ ነው ይፈልጋል። ይሄን እንደዛ አይነት ነገር እንትን ማለት ነው። ወአሽሪኩ ፊ አምሪ በኔ ጉዳይ ላይ አሻርከው ሙሳ ለሃሩን الله سبحانه وتعالى وزمر كلنا هذا هو الوزير وزير مالته أبو بكر الصديق إن عمر بن الخطاب لرسول صلى الله عليه وسلم وزير عنه يميله هي اللي أبرره الذي يشارك في الرأي ويؤازر ولي الأمر بأساسا بحسن مكرر المياكس ماله ويشير عليه بالنصح نصيحة بنصيحة مياملاك እንዲህ ብታረግ ተሻለ ነው ይሄ ቢሆን ጥሩ ነው ምን ትላላችሁ ምን እንዲህ ታስብ ነበር ብሎ ሐሳብ ሲያቀርብ ነሲያ መስጠት فأبو بكر وعمر أبو بكر وعمر هما وزير رسول الله صلى الله عليه وسلم عفوا يا الله ملائكتنا أماكاريوش نحجونا كما أن هارون وزير موسى عليه الصلاة والسلام هارون موسى أماكاري عنده هو مالك قول الناظم رحمه الله تعالى ثم عثمان الأرجح توسيناو كاوكرنا كعمر بغالا براجحون ذكر قطايو بلاجو عثمان ነው ማለት ነው ወይም አርጅሁ ማለት አፍዶሩን በሚል ተረጉሙታል። ከነሱ በኋላ በላጩ عثمان ነው። الثالث في الفضل ማለት ነው በደረጃ ሶስተኛው هو عثمان رضي الله عنه وهو من أول السابقين الأولين إلى الإسلام عثمان መጀመሪያ ወደ እስልምና ቀድመው ከሰለሙ ሰዎች ውስጥ አንዱ ነው። ሀጀረ الهجرتين ዑስማን ኢብኑ አፋን ሁለት ሂጅራዎችን ሁለት ስደቶችን አድርጓል። አንደኛው
ሀጀረ ኢለል ሐበሻ ወደ ሐበሻ መጥተው ነበር ሱሐቦች የዛን ሰዓት ዑስማን አብረዋሉ ወሀጀረ ኢለል መዲና ሌላው ሂጅራ ደግሞ ያው ወደ መዲና ያለው ስደት ሁለቱንም ያደረገ ታላቅ ሱሐባ ወአንፈቀ الأموال في سبيل الله ዑስማን ከሚታወቁባቸው መልካም ስራዎች ውስጥ እንግዲህ ገንዘቦችን በአላህ መንገድ ላይ ለግሷል وحفر بئر رمة للمسلمين بئر رمة የምትባል ነበረች መጀመሪያ ረሱል ሰለላሁ ዐለይሂ ወሰለም ወደ መዲና ሳይመጡ አይሁዶች የያዛት ጉድጓድ ነው የውሃ ጉድጓድ ነው እንደሚታወቀው ሀገሩ በረሃ ከመሆኑ የተነሳ ውሃ በጣም ውድ ነው እና በጣም የውሃ ዋጋ እየጨመሩባቸው ይሸጡ ነበር አይሁዶች ከዛች ጉድጓድ በጣም ዋጋ እየጨመሩባቸው ሲሄዱ ረሱል ሰለላሁ ዐለይሂ ወሰለም ይቺን ጉድጓድ ማን ነው ለሙስሊሞች የሚያደርግ ጀነት ቃል የሚገባለት አሉ ዑስማን ኢብኑ አፋን ገንዘብ አውጥተው ሀብታም ናቸው ገንዘብ አውጥተው ያቺን ጉድጓድ ወደ ሙስሊሞች ቁጥጥር ስር እንድትሆን ሆነች እቺ እንግዲህ ምን ትባላለች ሰደቀተን ጃሪያ ይሄው አሁን አወለያ ይሄንን ውሃ ያወጡ ሰዎች እንግዲህ ሰደቃቸው አጅራቸው ከአላህ ውጭ ሌላ የሚያውቀው የለም አይደለም ሙስሊሙ የአካባቢ ካፍር ሳይቀር ይጠቀማል ይጠጣል ይሄ ትልቅ እድል ትልቅ ፍርሳ ነው ቀላል አይደለም ይሄው አስካለ ድረስ አጅራቸው ይቀበል እና ያቺን የቆፈሩ ማለት ሐፈረ ማለት መቆፈር ነው ግን መጀመሪያ ተቆፍራ ነበር ስለገዙት ነው እሰው ለሙስሊሞች ስላደረጉ ነው وقال صلى الله عليه وسلم يحفر هذا البئر وله الجنه ረሱል ሰለላሁ ዐለይሂ ወሰለም ይሄን አሉ እቺን ጉድጓድ ማን ነው ለሙስሊሞች ቆፍሮ ሰደቃ የሚሰጥ ጀነት አለው ለሱ ብለው ተናገሩ فحفرها عثمان رضي الله عنه عثمان ቆፈሯት ይላል ግን ያው ዋይቱ ቀድሞ ምን ነበረች ነው እንግዲህ አስተዋት ሊሆን ይችላል واوقفها للمسلمين ለሙስሊሞች በወቅፍ መልኩ ሰጥቷል ሌላም ዑስማን ከሚታወቁባቸው መልካም ስራዎች وجهز جيش العسرة جيش العسرة የሚባላል የተቡክ ዘመቻ ሰሃቦች ወደ ተቡክ ያደረጉት ጉዞ ነው ዑስራ የተባለበት እንግዲህ አንደኛ የወጡበት ሰዓት እጅግ በጣም ፀሐይ ጠራራ በረሃው በበረታበት ሰዓት ነው ሁለተኛ ቁጥራቸው ብዙ ከመሆኑ የተነሳ የሚጋለብ የለም ፈረስና በቅሎ በጣም ጥቂት ነው አንድ ሁለት ሶስት አራት ነው አንድ በቅሎ ላይ የተጋገዙ ነው ሁለት ዛድ ራሱ ስንቁ ራሱ አነስተኛ ነው በቂ ስንቅ አልነበራቸው ያንን ጀይሽ العسرة ያለውን ንብረት አውጥቶ ዘማችን ያስታጠቀው ዑስማን ኢብኑ አፋን ነው ረሱል ሰለላሁ ዐለይሂ ወሰለም ትናንትና ማቼ ተቆም ያለው በዛ በጣም ተደስተው የተናገሩት ንግግር አለ ምንድነው ما أضر عثمان ما فعل بعد ذلك أو كما قال النبي صلى الله عليه وسلم عثمان كذبوا على يسرى هيقودوا مسكمالت درسوا جيش العسرة يا በጣም አስቸጋሪ በጭንቅ አቀበት የሆነው ጉዞ ያደረጉ ወታደሮችን ቢካሚሊ ሚማሊ ሙሉ በሙሉ እሱ ነው ወታደሩን ያሳጠቀ وهو الذي تولى الخلافة بعد عمر يا ግልጽ ነው ከዑመር በኋላ እንግዲህ ኸሊፋው ዑስማን بإجماع أصحاب الشورى ዑመር ያስቀመጣቸው የሹራ ባለቤቶች ነበሩ እነሱ ተስማምተውለት በእነሱ ስምምነት መሰረት ዑስማን ኢብኑ አፋን ሶስተኛው ኸሊፋ ነበር الذي عهد إليهم عمر رضي الله عنه عمر ለነሱ ቃል ያስገባቸው እንግዲህ ሐላፊያችሁን መሪያችሁን ኸሊፋችሁን ከናንተ መረጡ ብሎ ማለት ነው فبايعوه وبايعه المسلمون እነዛ አስሐቡ ሹራም ከሱ ሙባያ አደረጉ ተስማሙ ሙስሊሞች መዛው ስምምነት አደረጉ
عثمان بن عفان وهو عثمان مالتنا وهو أيضا زوج بنتي الرسول صلى الله عليه وسلم يا نبياتي يقولت سيت لجوج بالناچو عثمان رقية وأم كلثوم رقية أم كلثوم يبالو ولت سيت لجوج ولذلك يسمى ذا النورين يولد إبراهيم بالبيت بمبال እንግዲህ እኒህ ልጆች የረሱል ሰለላሁ ዐለይሂ ወሰለም ልጆች ከመሆናቸው የተነሳ ትልቅ ቦታ ያላቸው ናቸው ذا النورين የሚል ለቀብም በዛ ምክንያት ላይ ተሰጠው لأنه تزوج بنتي الرسول صلى الله عليه وسلم ሁለት ሶስተኛ ቢኖረኝ እደርህ ነበር ብለዋል ሲሞቱበት ሶስተኛ ለዑስማን ሊደሩለት አስበው ነበር ያው ሰዓት ولما أرسله رسول الله صلى الله عليه وسلم إلى مكة يفاوض المشركين قال يا رسول صلى الله عليه وسلم ولا سبسين عامة هجرة الكبابي ولا مكة لكوت نبر عثمان كمشركوش كا يا دبلوماسي يقدر عندنا يجوكين دارل لكوت نبر هلو درجانا قريشوش كبريسة هلو بني እሱን ልከውት ያለውን ወሬ ተወራ ከተላከውها ወኡሺያ انه قتل ተገደለ የሚል ወሬ ተሰራጨ ያው ኢንፎርሜሽን እንግዲህ ያው እነሱም ስጋት አለ ጥላቶች መሃል ነው ሄደው ተገደለ የሚል ወሬ ለረሱል ሰለላሁ ዐለይሂ ወሰለም ደረሳቸው የዛን ሰዓት እንግዲህ ይሄንን በቀል ረሱል ሰለላሁ ዐለይሂ ወሰለም ሙስማን ተገለው ይቀመጥ ያንድ ሙስሊም ደም ቀላል አይደለም ዛሬ እንደ ዛሬው ሰዓት ርካሽ አይደለም አሁን ረክሰዋል ሙስሊሞች በቃ ሙስሊሞች ደም እንዳዛ ይፈሳል ረሱል ሰለላሁ ዐለይሂ ወሰለም ከሷሃቦች ጋር ሙባያለ ሞት ላይ ህይወታቸውን አሳልፈው ሊሰጡ ይሄን ጉዳይ እውነት ከሆነ የሆነች ዛፍ ስር ሙባያ አደረጉ الله سبحانه وتعالى بايع له الرسول صلى الله عليه وسلم يا عثمان እሳቸው ሐላፍትና ወሰኑ እጃቸውን በየዲ በእጃቸው وهذه لعثمان እቺ የዑስማን እጅ ናት ብለው አንኛቸውን የዑስማን እጅ አንኛቸውን የራሳቸው አድርገው ሙባያ አደረጉ ለሱ ደረጃው ቀላል ስላልሆነ ትልቅ ስለሆነ وتمت البيعه وهو غير حاضر እንግዲህ እሱ በሌለበት በይዓው ተሟላ لانه في مكه ይሄም ዑስማንን ደረጃ ከሚጠቁም ነው ማለት ነው وهو الذي كتب المصحف الامام ዋናውን ሙስሐፍን የጻፉት ዑስማን ናቸው بالرسم العثماني لا كتابه الله مصحف القرآن الامام የተባለው لانه الاصل ሁሉም ሙስሐፎች ያንን ኦሪጂን ያዩ ስለሆነ የሚጽፉት ኢማም የተባለው ለዛ ነው ይላል المسمى مصحف عثمان በመባል የሚጠራ بالرسم العثماني عثمان አጻጻፍ ማለት ነው الذي عليه المصاحف اليوم ዛሬ ያሉት ሙስሐፎች አብዛኞቹ رسم العثماني ናቸው ያንንም ያዘጋጀው እሱ ነው መጀመሪያ እንደው وفضائله كثيرة የሱ ደረጃ የዑስማን ኢብኑ አፋን ደረጃዎች ብዙ ናቸው ያው ለተቀስ ለማረግ ያህል ነው ወደ አራተኛው ሊገቡ ነው وقول الناظم رحمه الله تعالى ورابعهم خير البرية بعدهم አራተኛቸው ከሰዎች ሁሉ ከፍጥሮች ሁሉ በላጭ ከአራቱ ከሶስቱ በኋላ بعد الأنبياء مهم التوكل علي ናቸው حليف الخير ملازم الخير ما خير يخير ወዳጅ የخير ወዳጅ ተላጀ حليف من ያንዳ አካባቢ ወዳጅ ማለት ወላፋ حليف الخير ማለት ملازم الخير ከخير የማይነጠል خيርን የሚወድ خيርን ጓደኛ አድርጎ የሚይዝ ማለት ነው بالخير منجح بسبب الخير እንግዲህ خيርን ملازم ስለሚያደርግ ከخير ስለማይጠፋ በخير ምክንያት منجح
ጉዳዩን ያሳካ የሆነ ሙንጅህ ካል መስመል መፍዑል እናደርገዋለን ግን ሐረኮታል ሙንጅህ ብሎ ሲሆን ከስራ አልቋል ስለዚህ እሱን ፋይል ብናረግ ይችላል ይሄ እዛው መጥኑ ላይ ያሳልፈው ثم من بعد عثمان في الفضل علي بن ابي طالب ከዑስማን በኋላ እንግዲህ በደረጃ علي بن ابي طالب ናቸው امير المؤمنين በመባል ይታወቃሉ ابن عم الرسول صلى الله عليه وسلم የመላእክተኛው ያጎት ልጅ አቡ ጣሊብ እንግዲህ የረሱል ሰለላሁ ዐለይሂ ወሰለም አጎት ናቸው ወዘውጁ ابنته ፋጢመተ አልይ ላጎት ልጅ እንግዲህ መዳር ይቻላል ያሰዎች እሪ ነው የሚሉት ሸሪዓው ግን ያበቃ ሸሪዓ አንዳንዴ ሐላል የሆነ ነገር እንደ ሐራም መመልከት ተገቢ አይደለም ላተገብረው ትችል ይሆናል ያ መብት ነው ማለት ግዴታ ያጎት ልጅ አግባ አላለ ግን ይበቃል ይቻላል ስለዚህ አጅነቢ የሚባለው ካጎት ልጅ ጀምሮ ነው ማለት ነው አጅነቢ የሚባለው ካጎት ልጅ ጀምሮ ያለው አጅነቢ ላጎታቸው ልጅ ፋጢማን ድረዋል ረሱል ሰለላሁ ዐለይሂ ወሰለም الذي قاله النبي صلى الله عليه وسلم ነብያችን እንዲህ አሉለት علي بن ابي طالب ምን ብለውታል اما ترضى አትወድምን አንተ كون مني አንተ ከኔ መሆንህን አትወድም እንደ بمنزله هارون من موسى ሃሩን ከሙሳ ጋር እንዳለው ደረጃ መሆን አያስደስትህምን ይሄን ያሉበት ምክንያት ይጠቅሳሉ መቼ እንደሆነ ኢላ انه لا نبي بعدي ምናልባት ሃሩን ምንድነው ነብይ ነው አይደል እዚህ ተፈሳረ ወለዛ ነብይ ነው ብለው ሪን ሰዎች እነሱ ነበር ነገር ግን ከኔ በኋላ ነብይ የለም እንጂ አለ ከኔ በኋላ ነብይ የለም አንተ በሙሳ በሃሩን ደረጃ መሆን አያስደስትህም አለ ነብይ አይደለም خان الامين የሚሉት ራፊዳዎች ትልቅ ወህይ መሰጠት ያለበት ለአልይ ነበረ የሚል አቋም ያላቸው ሰዎች አሉ በግልጽ ይሄ ሐዲስ ያስተምራል هذا ይሄን ያሉበት መቼ ነው ከተባለ هذا في غزوة تبوك تبوك ዘመቻ ነው እንዲህ ያሉት لما خلفه صلى الله عليه وسلم في المدينة እንግዲህ ተብሩክ ዘመቻ እጅግ በጣም በርካታ ሷሃባ የወጣበት ቀደም ጀይሹል ኡስራ ብለናል ያ ዘመቻ አልይን ረሱል ሰለላሁ ዐለይሂ ወሰለም ከመዲና አስቀመጡ ዙሩ እንዲህ አልይ በጣም ተሰማቸው እኔ ከሴቶች ጋር ዝድቀር ሰው ሁሉ ዶ እየተዋጋር ያው ጀግና ናቸው ይታወቃል እሳቸው ትንሽ መቅረታቸው ደስ አላላቸው ከዘመቻ ይሄን ሸካ عليه እየተخلف መቅረታቸው ትንሽ አስቸገራቸውና فالنبي صلى الله عليه وسلم اقنعه رسول صلى الله عليه وسلم አጥቃቁት በስ ይሄ ንግግር ቀላል አይደለም ማለት እዚህ አንተኮ ሃሩን ለምሳሌ አላህ Subhanahu Wa Ta'ala ቀጠሮ ይዞለት ሲጠራ ማንን ነው ተክቶ ሄደ ሃሩንን ነው እዚህ እኔም እዛ ሲሄድ አንተ መተካቴ እንዴት እንትን ትላለህ ብለው በዛ አረጋግጡ وقال له أنت مني بمنزلة هارون من موسى لأن موسى لما ذهب إلى موعد ربه جيتاو كتربت طور من بالبوت عليه سيهد استخلف هارون تكتو نبر هيدا وقال له أخلفني في قومي بهزبوتشي أنت تتكاي بلو موسى لهارون على رابروان وعلى سمتو እንግዲህ ነገር ተበላሽቶ ይተበላሽቶ ማለት ሃሩን ተናግሯል ግን ምንም ማድረግ አልቻለም ምን ያመለከ ተጠበቋቸው ወይፈን ያመለከ እጃ ከብት ማለት እንደውም በቃ ሲማቸው ይዘው ሙሳ እንዴ ያዘሱን ትእዛዝ እንዴት ሰው እንዲህ አድርጎ ሌላ አምልኮት ውስጥ እስከሚገባ አረኔ ተናግሬያለሁ ከኔ የሚጠበቀውን አድርሻለሁ እነሱም ያሉ ሙሳ ጌታውን ረስቶ ሄዶ ነው ምናምን ብለው ወይፈን ያመለኩ ተጠበቋቸው ቂሳው ቁርአን ላይ በደንብ ተቀስሷል
استخلف النبي صلى الله عليه وسلم عليا رضي الله عنه من بعده في هذه النازلة بس كسرت አጋጣሚ نازلة ማለት ድንገት የሚመጣ ጉዳይ ማለት ነው ተከተውታል لأنه الخليفة بعد موت الرسول صلى الله عليه وسلم ከነብዩ ከሞቱ በኋላ ኸሊፋ ነው ማለት አይደል እሱ ነው ምን ሆነ ያለበት አይደል የሚሉት ራፊዶች አይደለም ይሄ ያው በዛ አጋጣሚ ተከተውት ሄደዋል እሱ ቅር ሲለው እኔ ለምን ከጃር ቀራለሁ ሲል ያን ቃል ተናገሩለት እንጂ ረሱል ሰለላሁ ዐለይሂ ወሰለም ሲሞቱ ኸሊፋ መሆን ያለበት አልይ ነው እኮ አሁን እነኚህ ነገሮችን እየለቃቀሙ እኮ ነው ራፊዶች ሌላ ነገር የሚያመጡ አይደለም ይሄን አይደለም በደንብ ልንለየው ይገባል كما تقوله الرافضة رافضዎች እንደሚሉት አይደለም እነሱ የሚሉት እንደዚህ ከረሱል በኋላ ኸሊፋ መሆን ያለበት አልይ ነው የሚል አቋም አላቸው الرسول صلى الله عليه وسلم فعل مع علي رضي الله عنه لما ذهب إلى تبوك ወደ ተቡክ ሲሄዱ ነው ይሄን የፈጸመው مثل ما فعل موسى مع هارون رضي الله عنه عليه الصلاة والسلام لما ذهب لميعاد ربه يتاو فكتروا كتروا سيد هارون تكتو እንደሄደ قال تعالى الله سبحانه وتعالى يا هاروننا يا موسى ጉዳይ እንዲህ ይላል وقال موسى لأخيه هارون موسى ማለት ለወንድሙ ሃሩን እንዲህ አለ اخلفني في قومي በህዝቦቼ አንተ ተተካለይ ማለት واصلح استكاكل ولا تتبع سبيل المفسدين ያበላሾችን መንገድ እንዳትከተል ብሎ ያወደራ ብለዋል فهذا من فضائله ምንድነው رضي الله من فضائله علي ማለት ወደ علي እንመለስ ልክ ያንን ታጨረሰ በኋላ ያ علي فضائل ነው وهو الذي علي ማለት እንግዲህ ያው ሌሎችም ፈዲላዎች አሉት وهو الذي قاتل الخوارج خوارجዎችን የተገደለው እሱ አሁን ድረስ በሙስሊም መሪዎች ላይ ያመጹ እስካሁን ድረስ ረፍት ያሳጡ ሰዎች አሉ የኻሪጅ ጅራቶች ማለት ድሮም እና አልይ ላይ አምፀው ይወጡ እኔ ሁክሙ ኢላ ሊላህ ይያሉ ወዒዱን ብቻ ይዘው ወዕዱን የሚራሱ አካላቶች አሉ እነሱን የተጋደለው አልይ ነው ኻሪጆች وقضى على فتنته የነሱን ፈተና እነሱን በመጋደል ወስኗል وأراح المسلمين من شره قضى ማለት የበላይ ሆነባቸዋል ማለት ሙስሊሞችን ከነሱ ተንኮል ረሱል ሰለላሁ ዐለይሂ ወሰለም اينما وجدتموهم فاقتلوهم ብለው እኔ ባገኛቸው قتل عاد وثمود ልክ እንደ ዓድና እንደ ሰሙድ ህዝቦች ተጋደሏቸው ባገኛቸው ገደላቸዋለሁ እስከማለት ተሰራ ሙስሊሞችን የሚያከፍሩ አሁንም አሉ ተክፊሮች አሁንም አሉ የነሱ ፍክራ አራማጆች ሰዎችን በከባኢር الذنوب የሚያከፍሩ ማለት ከባኢር الذنوب ምናልባት ይሄንን ካሁን በፊት ከሽሽባት ሸርፍ ተርተራለ እዛ ላይ በስፋት አይተናል አንድ ሰው ከእስላም የሚወጣው መቼ ነው ምን ሲማላ ነው ምንድነው የሚከለክለው እኔ ነገሮች ራስን ይቻላ ሽሩጦችና ማዋኒዎች አሉ ያንን በማወቅም ይሁን ባለማወቅ ተዳፍረው ሙስሊሞችን ከእስልምና ለማውጣት የሚዳፈሩ አካላቶች አሉ وتحققت فيه بشرى الرسول صلى الله عليه وسلم بقتله የነብያችን ፍስራት እነሱን በመግደል علي بن ابي طالب ላይ ተረጋግጧል علي ይሄንን ፈጽሟል ማለት ነው عبدالرحمن النم عبدالرحمن يتال وهو أول من أسلم من السبيان كهسانات مجمرة يسلمت علينا كهساناتوች መጀመሪያ የሰለሙት علي በዛነታቸው ነው እንግዲህ እንጂ እንደሌሎቹ ትልቅ ሆነው አይደለም ገና ከልጅነት ነው እስላም የተወፈቁት فأول من أسلم من السبيان الأحرار علي رضي الله عنه حر كون
ጨዋ ከሆኑ ህፃናቶች መጀመሪያ የሰለመው አልይ ነው። وأول من أسلم من الرجال الأحرار ጨዋ ከሆኑ ወንዶች ከትልልቆቹ ማለት ነው መጀመሪያ የሰለመው አቡበክር ሲዲቅ ረዲየላሁ ዐንሁ አቡበክር ሲዲቅ ትናንት ደርስ ላይ ነው። وأول من أسلم من الموالي كباروች ደግሞ መጀመሪያ የሰለመው ዘይድ ኢብኑ ሐሪثة وأول من أسلم من العبيد كباروች አሁንም መዋሊ ማለት ያው መውላ ለረዳት ማለት ነው። ጉድፈቻም የረሱል ሰለላሁ ዐለይሂ ወሰለም ለጉድፈቻ ልጅ ይታሰብ ነበር ዘይድ ኢብኑ ሐሪታ። ከባሮቹስ ቢላል ኢብኑ ረባህ ናቸው። وأول من أسلم من النساء ከሴቶች መጀመሪያ የሰለመችው ኸዲጀቱ ቢንቱ ኹወይሊድ ረዲየላሁ ዐንሃ። ስለዚህ አሊ መጀመሪያ ከሰለሙት እንዳውም በህፃንነታቸው እስልምናን ከተጎናጸፉ ሰዎች ውስጥ ነው ማለት ነው። فعلي رضي الله عنه من السابقين الأولين إلى الإسلام ስለዚህ አሊ ወደ እስልምና ቀድመው ከገቡ ሰዎች አንዱ ናቸው ማለት ነው። وهو وزوج ابنة الرسول صلى الله عليه وسلم فاطمة ይሄን ትልቅ ልቅና የረሱል ልጅ የፋጢማ ባለቤት ናቸው አሊ። وأبو حسنين ነው አቡ الحسنين የሁለት ሐሰኖች አባት ናቸው። ማናቸው? ሁለት ሐሰኖች ሐሰንና ሁሴን ይቻላል። እንደዚህ ተግሊብ ይባላል። ተግሊብ አበዋኒ ይባላል። አንድ ሰው መቼም ሁለት አባት አይኖርም። ምን ማለት ነው? አባትና እናት ቀመረኝ ምን ማለት ነው? ሁለት ጨረቃ የለም። እሺም ጨረቃ ይሄ እንደ አይነት ተግሊብ ነው። ስለዚህ ሐሰንና ሁሴን حسنين ይቻላል ማለት ነው። الحسن وابو الحسن الحسن بن علي والحسين بن علي የሁለቱ አባት ናቸው። ሐሰንና ሁሴን ደግሞ ረሱል ሰለላሁ ዐለይሂ ወሰለም ራይሃኑ ረሱልላህ የነብዩ እነዚህ ሽታዎች ናቸው። ረሱል ሰለላሁ ዐለይሂ ወሰለም በጣም ይወዷቸዋል። እነዚህ ሁለት ወጣቶች ሰይዳ ሸባብ አህሊ ጀነ የጀነት ሰዎች ወጣቶች በመባል ይታወቃሉ። ሐሰንና ሁሴን فله فضائل عظيمة ለዓሊ በጣም ትልልቅ የሆኑ ደረጃዎች አሉ። وهو الذي قال فيه النبي صلى الله عليه وسلم يوم خيبر علي ማለት ሌላ መጥቀስ ካስፈለገ ነብያችን ሰለላሁ ዐለይሂ ወሰለም የኸይበር ዘመቻ ጊዜ እንዲህ ያሉለት ነው። ምን ያሉለት? لأعطين الراية غدا ነገ ባንዲራን እሰጣለሁ رجلا ለሆነ ሰው يحب الله ورسوله አላህንና መላእክተኛውን ለሚወድ። ይሄ ንግግር በጣም ሰሃቦችን እጅግ በጣም አጓጉቷቸው ነበር። ነገ ኸይበር ለመከፈት ነገ ኸይበርን እንዲከፍት በሱች አላህንና መላእክተኛውን ለሚወድ ሰው ባንዲራ እሰጣለሁ አለ። ገሌ አላለም በሰዓት ويحبه الله ورسوله አላህ መላእክተኛውን የሚወዱት እሱም ይወዳል እነሱም የሚወዱት ሰው እሰጣለሁ ሲል ዑመር ኢብኑ ኸጣብ ምን ማለት እንደ ኢማራ ስልጣንን እንደ የዛን ሰዓት መሪነትን ተመኝቻላችሁ የዛን ቀን ተመኝ ብቅ እያሉ ለመታየት ምናምን እንደው ምን ይጠራ ይሆን እንደው ስምጥ ብለው ለሊቱን በሐሳብ አድረው ጧት ሲሄዱ አልይ ደግሞ እኮ ምን العجائب ያለው ቀደር አለ አይኑን አሞት ቤት ቀርታ ሲሄዱ አይን አልይ ነው አቡ ጣሊብ ነው ተወሰደ አልይ ይሳል አረ አይኑን ሷቦ አይኑን አሞት ያው የመጣው ሰው ስጥ ነው ላላ ሄዱና አምጥቷል አይኑ ታማላ አምጥ ተገና ሄዱ ሰው አምጥቶት ዱዓ አረጉ ረሱል ሰለላሁ ዐለይሂ ወሰለም እንደሱ ዱዓ አረጉለት ምንም በሽታ እንደሌለው ነው ወዳው ዳን እንዳለ መድኃኒት አለ
አጥንተን መከራችን አይተን ቀስ እያለ አገግመን ነው ምንድነው እንደው ሰበብ ከሆነ ይሄ ግን ዓለም ምን ዓለም ነው የነብዩ ሙዕጂዛ ነው አይኑን ታሞ ነበር በቃ ተፍተፍ አለበት በሽታ እንደሌለው ዳነ ያችን ባንዲራ ሰጥና ያው እዛ እንዴት አድርጎ ወደ እነሱ ጦርነት ያችን ከተማ እንዴት መክፈት እንዳለበት መከሩት ይሄ ራሱ የአልይ ደረጃ ነው ለምን يحب الله ورسوله ويحبه الله ورسوله ቀላል አይደለም አላህና መላእክተኛን የሚወድ አላህና መላእክተኛን የሚወዱት መባል ከዚህ በላይ ምን አለ ይሄ ከዚህ በላይ ድል የለም فاستشرف الصحابه كلهم صحابዎች ብቅ አሉ كلهم منهم يريد ان يكون هذا الشخص كلهم ይሄ ሰው እንዲሆን رجلا قالوا سوي እንዲሆን ፈለገ الذي اخبر النبي صلى الله عليه وسلم انه يحب الله ورسوله الله እና መላእክተኛውን ይወዳል ويحبه الله ورسوله الله እና መላእክተኛው ይወዱታል ያሉት እንዲሆኑ ሱሐቦች በጣም ብቅ አሉ فاذا هو علي رضي الله عنه ከዛስ ማን ሆነ علي ሆነ الله ይወድለትና فهذا من فضائله العظيمه እንግዲህ ከአልይ ደረጃዎች ትልልቅ ደረጃዎች ውስጥ ነው እንጂ ተክሰን አልዘለቅናቸው رضي الله عنه رضي الله عن الجميع فሁሉም አላህ Subhanahu Wa Ta'ala ስራቸውን ይወደድላቸውና ይላል ወደ ሌላ አዲስ መትን ልንገባ ነው فضل باقي العشرة المبشرين بالجنة የቀሩት አስሮቹ በጀነት ከተበሰሩ ሰዎች ቀሪዎቹን እናያለን 10 በአንድ ሐዲስ ውስጥ ረሱል ሰለላሁ ዐለይሂ ወሰለም 10 ሱሐባ የጀነት ነው ብለዋል ترمذي بزغبوت روى الترمذي عن عبد الرحمن بن عوف رضي الله عنهما عن النبي صلى الله عليه وسلم انه قال امام الترمذي ናቸው የዘገቡት ከአብድ الرحمن بن عوف ነው የተዘገበው አጃኢብ ነው ደግሞ ዘገባው ራሱ ከአስሮቹ ውስጥ አለበት ዘጋቢ አቡ በክር في الجنه አቡ በክር ጀነት ነው አሉ ያ አላህ እንዴት መሽቶ እንደሚነጋላቸው እንግዲህ አስቡት የጀነት ነው ተመባል ቀላል እኮ አይደለም ያ ጀማዓ وعمر في الجنه وعثمان في الجنه وعلي في الجنه وطلحه في الجنه والزبير في الجنه وعبد الرحمن بن عوف زغاوي ነው حديث في الجنه የጀነት وسعد بن ابي وقاص في الجنه وسعيد بن زيد في الجنه وابو عبيده بن الجراح في الجنه بلو በአንድ حديث የዘገቡት ነው በአንድ ሐዲስ የተዘገበ ነው ስለዚህ አስሮቹ በጀነት የተመሰከረላቸው የሚባሉት አራቶቹን አሳለፈ ኹለፋኡ ራሺዲን አራቱ ኸሊፋዎች ማለት ነው ሌሎቹን እናያለን ኢንሻአላህ وانهم للرهط لا ريب فيهم وانهم اشاروا ለነዚህ በጀነት የተመሰከረላቸው ሰዎች ረህጥ ናቸው ረህጥ ማለት ጀማዓ ማለት ብዙ ጊዜ የሚይዘው ቁጥር ከ3 እስከ 10 ነው ይላል አንዳንዶቹ እስከ 9 አንዳንዶቹ እስከ 10 ከ3 እስከ 10 ቁጥርን የያዘ መጠሪያ ረህጥ ይባላል ከ3 እስከ 10 የያዘን ጀማዓ ቁጥር ረህጥ ይባላል ወኢነሁም እነዚህ በጀነት የተመሰከረላቸው ሰዎች ለረህጡ ላሙ ተውኪድ ነው የምትባለው ማጠናከሪያ ላምናት ወይነሁም ረህጡን እንደማለት لا ريب فيهم ምንም ጥርጥር የለባቸው በምን ላይ على نجب الفردوس بالنور تسرح እንግዲህ ሽዕር استعاره አለው ይላል ሽዕር ሲባል استعاره የሚባል ትውስት ለሆነ ፓርት ለሆነ ነገር የተገጠመ ነገር ለሌላ ነገር አምጥቶ መጠቀም ማለት ተውስት ይባላል እና አሁን ይሄ አባባሉ ኑጀብ ማለት ጀምዑ ነጂቢን የተመረጡ ፈረሶች ወይም ግመሎች ማለት
ለመጋለብ ለመዝናኛ ተስተካክለው የተመረጡ ፈረሶችና ግመሎች ንጁብ ይባላል። አላ ንጁብ الفردوس በፊርደውስ ፈረሶች ላይ ፊርደውስ ይታወቃል የጀነት ከፍተኛው ቦታ በዛ በፈረሶች ወይም በግመሎች ላይ ቢኑሪ الإيمان በእምነት ብርሃን ተስረሑ ይንፈላሰሳሉ ማለት ይሄ ማለት ይላሉ ሸርሑ ሻዒሩ ይሄንን ግጥም የሚገጥሙት ወይም ይሄን መት ያስቀመጡት ሰዎች እነዚህን በጀነት የተመሰከረላቸውን 10 ሱሐቦች ያላቸውን ደረጃና ጀነት ውስጥ እንደፈለጉ መዝናናታቸው ለመግለጽ የተጠቀመበት ቃል እንጂ ግመል ጋልበው ጀነት ላይ ይሄዳሉ ግመል ይሰጣቸዋል ፈረስ ጋልበው ይሄዳሉ ለማለት ተፈልጎ አይደለም ይላሉ يصور الشاعر هؤلاء القوم في حال من الرفعة ያላቸውን ከፍታ ደረጃ والكرامة كراماتهم ሲገልጽ كأنهم راكبون نجبا من الجنة يسيرون في نور صاف ጥርት ባለ የኢማን ብርሃን ግመሎችን ገልበው እንደሚንፈላሰሱ ወይም እንደሚዝናኑ አካላቶች በዚህ መስሎት እየገለጸ ነው እንጂ የሚታይ ወይም ሂስይ የሆነ ግመል ይጋልባሉ ለማለት አይደለም የተፈለገው አላ ንጁብ الفردوس بالنور ማለት بالنور الإيمان በእምነት ብርሃን ተስረሑ ታንቀሳቀሳቸዋለች ማለት ነው ሸርሁም ተነካካ ብዙ አይነካውም አሁን ካወራሁት በላይ አይድ ማዛን ደርሷል ከዛም በኋላ እንቀጥላለን وسعد وابن عوف وطلحة وآمر فهر والزبير الممدح እንግዲህ ቀሪዎቹ ለጀነት ከተመሰከረላቸው በአንድ ሐዲስ ውስጥ 10 ሱሐቦች ውስጥ 10 ብቻ ናቸው ማለት አይደለም ሱሐቦች በጀነት ተመሰከረላቸው ሌሎች አሉ ከሌላ ሐዲስ ግን እነዚህ ባንድ ላይ ስለተሰበሰቡ ነው ስማቸው መጥቀስ ጀመሩ ሰዒድ ወደፊት ማን እንደሆኑ በግልጽ ከናባታቸው ያመጣል ሰዒድ ናቸው ሰዓድ وابن عوف عبد الرحمن بن عوف وطلحة وعامر فهر عامر فهر ማለት የረሱል ሰለላሁ ዐለይሂ ወሰለም ቅድመ አያቶች ውስጥ ያለ የቁረይሾች አባት ነው ቁረይሺ መሆኑን እየገለጸ ነው والزبير الممدح የተሞገሰው የተላቀው ዙበይር ናቸው ብሎ ስንት ነው የተከሰደን እዚህ ወተራቻቸው 6 ሳለ ከአራቶቹ ጋር 10 ይሆናል قوله وانهم للرهط لا ريب فيه الرهط هم الجماعه دون العشر رهط ማለት ከ10 በታች አንዳንዶቹ እስከ 10 ይላሉ ከ10 በታች ያለ ጀማዓ እንጠቀምበታል ويقصد بهم ይታሰብባቸዋል هنا ዝቦታል العشرة المبشرون بالجنة በጀነት የተበሰሩት 10 ሰዎች ይታሰባል ወይነሁም ለራህቱ ያሉት እነሱ على نجب الفردوس በፊርደውስ ግመሎች ላይ አይ على نوق من الجنة ከጀነት ግመሎች ኑቅ ማለት ጀምዑ ናቀቲ ናቃለ የሚለው ጀማ ግመሎች ላይ በፊርደውስ ግመሎች ላይ በኑር ብርሃን ይንቀሳቀሳሉ ነው ይሄ እስቲአራ ነው ብያለሁ ቅድም አብራርቻለሁ بالنور تسرح በብርሃን ታንቀሳቀሳቸዋለች تسرح بهم حيث شاء የፈለጉበት ቦታ ይዛቸው ትሄዳለች
ስለዚህ ጀነት ውስጥ እንደፈለጉ ይዝናናሉ ነው የተፈለገው ነጥብ ይሄ لما ذكر الخلفاء الأربعة أردتن خلفاء كوصوا بوالا رضي الله عنهم ذكر هنا بقية العشرة المشهود لهم بالجنة زبوت علي يكررتم سدستوچون بجنة تمسكر اللاتشون أوس وهم الستة الباقون من العشر كاسروچو كاريوچو سدست ناچو أولهم مثلا لا نتكمته مجمراو سعيد بن زيد ناچو سعيد بن زيد بن عمرو ابن نفيل ابن عمي عمر بن الخطاب يا عمر بن الخطاب أقول لجمالة وزوج أخت عمر وزوج أخت عمر يا عمر بن الخطاب أهد بالبيت مالنا سعيد بن زيد رضي الله عنهم وأرضاهم الثاني هو الثاني سعد وهو سعد بن أبي وقاص الزهري هو سعد زهري هنا الثالث وابن عوف يا عبد الرحمن بن عوف ناجو عندهم هنا حديث ترمذي لا يزكبوا ثلاثه ناجو አስረኛውን ዝም አሉ ይባላል እሳቸው ላይ ሲደርስ ባነው ሲባሉ عبد الرحمن بن عوف ነው ተናገረ ያው ግዴታ እዛ ላይ ሲደርስ እሳቸው ነው ሐዲሱን የዘገቡት وهو من أثرياء الصحابة ከሰሃቦች ሀብታሞች ውስጥ አንዱ ናቸው عبد الرحمن بن عوف ومن الذين ينفقون في سبيل الله الانفاق الكثير بالله መንገድ ላይ ብዙ ወጮች ልገሳዎች ከሚያደርጉት ውስጥ አንዱ ናቸው እንግዲህ ሀያቱ الصحابة معروف ራሱን የቻለ ትልቅ ኪታቦች ሞልተዋል እነሱን ማንበብ ያስፈልጋል الرابع طلحة بن عبيد الله ናቸው الخامس አምስተኛው وعامر وهو أبو عبيدة عامر بن الجراح ይባላሉ أمين هذه الأمة በመባል ይታወቃሉ የዚች ኡማ ታማኝ እንግዲህ ሁሉም የራሱ መናቂብ ተሰጥቶታል አንዳንዱ ረሱል ሰለላሁ ዐለይሂ ወሰለም በሆነ ጉዳይ ላይ አንድን ሱሐባ ራሱን የቻለ ደረጃ ይሰጣል وفهر ሚለው من أجداد النبي صلى الله عليه وسلم ومن آباء القريشيين ከነቢያችን ቅድመ አያቶች ውስጥ አንዱ ነው فهر የረሱል ሰለላሁ ዐለይሂ ወሰለም ዘር ሐረግ ውስጥ ሲቀጠቀስ ከቅድመ አያቶቻቸው ውስጥና የቁረይሾች አባት ነው አንድ የጎሳ ታዋቂ ቁረይሾች አባት ነው የዛ ጎሳ የሆነ ማለት ነው السادس والزبير الممدح وهو الزبير ابن العوام حواري رسول الله صلى الله عليه وسلم ለሁሉም ነቢያቶች ሐዋሪ አለው ብለዋል ሐዋሪያት ማለት አንሳር እንደማለት ነው ረዳቶች የኔ ሐዋሪ ዙበይር ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም አሞግሰውታል هؤلاء الستة እነዚህ ስድስቶቹ مع الخلفاء الأربعة ከአራቶቹ ኸሊፋዎች ጋር صاروا 10 مبشرين بالجنة 10 ሰዎች በጀነት የተመሰረታቸው وهم أفضل الصحابة ከሰሃቦች ሁሉ በላጮች ናቸው وكل هؤلاء العشرة من قريش ሁሉም እነዚህ አስሮቹ ከቁረይሽ ጎሳዎች ናቸው እንግዲህ አላህ ወደ እነሱ እኛንም ያሰጋል ዱዓ ያው ከፋር ሆኖ የሚጠየቀው ነው إحسان القول في الصحابة رضي الله عنهم በጥቅሉ አሁን ደረጃ እንግዲህ ሰሃቦች በካከለ ያሉ መበላለቶች እንዳሉ ጠቁመውናል እና ደረጃቸው ከፍ ያሉ ሰሃቦችን እስከ አስሮቹን የተወሰነ ጥቆማ ተሰጥቷል ይህ ሲባል ግን እዚህ ደረጃ የሌሉትን ሰሃቦች ዝቅ ማድረግ እንደማይቻል ደግሞ ይሄላ በደንብ አድርጎ ነሲሃ ይሰጣል ኢህሳኑ القول ንግግርን ማሳመር ከሰሃበቲ በጥቅሉ በሰሃቦች ዙሪያ ንግግራችን ማስተካከል እንዳለብን አላህ ይደግላቸው وحكم الطعن فيه النسن متجد ويب ما نور
እስላማዊ ፍርዱ ምን እንደሆነ ሷሃባን ጣን ማለት ሷሃባን መሳደብ ጣን ይባላል ማነወር ጣን ይባላል ይሄን እናያለን ምን ይላሉ وقل خير قول في الصحابه كلهم በሁሉም ሷሃቦች መልካም ንግግርን ተናገር ولا تكو طعانا ተሳዳቢ አነዋሪ አትሁን تعيب وتجرح አንዱን ያነወርክ አንዱን ያጎደልክ የሚተች ሰው እንዳትሆን አደራ ተጠንቀቅ فقد نطق الوحي المبين بفضله ግልጽ የሆነው ወህይ ቁርአንና ሐዲስ ስለነሱ ደረጃ ተናግሯል وفي الفتح آية በሱረቱ الفتح ደግሞ አንቀጾች አሉ አዩ የሚለው አያ ለሚለው ጀማዓ للصحابه تمدح صحابዎችን የምታሞግስ የምታወድስ ብዙ አንቀጾች አሉ ይላል الشرح ወደ شرح ስንገባ ذكر هنا بقيه الصحابه بعدما ذكر العشرة المبشرين بالجنة بجنة كتبسوت 10 صحابዎች በኋላ እዚህ ቦታ ላይ የቀሩትን صحابዎች በተቀሉ አውስ وقل خير قولي አሉ حتى لا يظن ይሄን ያሉት እንግዲህ እንዳይጠረጠር ነው أن ذكر الفاضل من الصحابة ከصحابዎች ደረጃው ከፍ ያለውን አካል ማውሳት ተነቅሱ للمفضول ደረጃቸው ከነሱ ያነሱትን አካላቶች መቀነስ ነው ተብሎ እንዳይገመት ይሄን ያውስ ስለ ደረጃቸው ከፍ ስላሉ صحابዎች አንስተን ስለሌላው ዝም ሲባል የነሱን ሐቅ መቀነስ እንዳይመስል አጠቃላይ صحابዎችን በሚመለከት ሊኖረን የሚገባውን አቋም አገለጹ ማለት بل كلهم صحابة رسول الله صلى الله عليه وسلم كلهم يا الله ملائكتنا بالدربوش ናቸው ولهم فضل الصحبة والمناصرة للرسول صلى الله عليه وسلم ለነሱ የصحابነት ደረጃ رسول صلى الله عليه وسلم የመርዳት ደረጃ አላቸው والتلقي عنه ከነቢያችን ዲናቸውን በመቀበል ትልቅ ደረጃ አላቸው رأوا الرسول صلى الله عليه وسلم عنده نبيون بعيناቸው አይተዋል ይሄ ቀላል የሚባል አይደለም وآمنوا به አምነውባቸዋል ማየት ብቻ አይደለም واجتمعوا به ከሳቸው ጋር አንድ ሆነዋል ተሰባስበዋል ተስማምተዋል وصلوا خلفه ከነብዩ ኋላ ሰግደዋል ሷሃቦች وسمعوا قوله ንግግራቸውን ሰምተዋል عليه الصلاة والسلام قوله رحمه الله تعالى في الصحابة كلهم وقل خير قول في الصحابة كلهم معنى في صحابة رسول الله صلى الله عليه وسلم بنبياتين صحابوش ملكام نككرن تناغا بأن تثني عليه نسو لا ثناء بمارك سماته ستكس رضي الله عنه بمانت وتمدحهم مدح ما موقس نسو ما ودس بز لأنهم يستحقون هذا المدح والثناء ምክንያቱም ይሄንን ሙገሳና ውዳሴ ይገባቸዋልና ስለማይገባቸው ይሄ ስለሚገባቸው ነው እንደምንለው فقد نطق الوحي المبين بفضله الوحي وحي يشمل القرآن والسنة قرآننا حديث اتقالو يزال وحي سنة فقد نطق الوحي ما لكم ألف عفوا ولا تكو طعانا የሚሳደብ ወይም ሚተቻቱን تعيب وتجرح እያነወርክና እያጎደፍክ ምትተች እንዳትሆን لا يجوز تنقص احد منه ከነሱ ከሷሃቦች አንዱን እንኳን አካል መቀነስ ሐቁን አይቻልም او التماس العيوب له ወይም ለነሱ ነውርን መፈለግ አይበቃም كما تفعل الرافضة قبحهم الله
ራፊዳዎች እንደሚያደርጉት ማለት ነው አላህ ያስጠላቸው የራፊዳዎች ጉዳይ መቼም ሱሐባ ተነስቶ ጥላቶቻቸው ማለት እነሱ ናቸው የሱሐባ ጥላት فإنهم أعداء الدين የዲን ጥላቶች ናቸው وأعداء الأمة يا أمة الإسلام ጥላቶች وأعداء الملة የእስልምና መንገድ ጥላቶች ናቸው رافضة وكما تفعل الخوارج خوارجዎችም እንደሚያደርጉት እንዳትሆን الذين يكفرون الصحابة صحابዎችን የሚያከፍሩ የሆኑ خوارجዎች እንደዛ እንዳትሆን فقد نطق الوحي المبين بفضلهم የነሱን ደረጃ ግልጽ የሆነው የተብራራ ወህይ ተናግሯል الوحي يشمل القرآن والسنة فقد نطق الوحي قرآن وسنة ማለት በቁርአን በኩልም በሱናም ተናግሯል بفضل صحابة رسول الله صلى الله عليه وسلم الله ملائكتኛ ባልደረቦችን ደረጃ ተናግሯል فالذي يطعن فيهم ስለዚህ ሰሃቦችን የሚተች ወይም የሚሳደብ ሰው مكذب لكتاب الله وسنة رسوله صلى الله عليه وسلم يا الله كتابنا የመላእክተኛውን ሱና ያስተባብላል الله ይሄንን ሲናገር والسابقون الأولون من المهاجرين والأنصار በእምነት ተቀዳሚ የሆኑ የመጀመሪያዎቹ ከሙሃጅሮችና ከአንሷሮች ሰሃቦች ማለት ነው والذين اتبعوهم بإحسان እነዚያም እነሱን በመልካም የተከተሉ ሰዎች ረዲየላሁ ዐንሁም አላህ ከነሱ ወዷል ወረዱ ዐንሁ እነሱም ከሱ ወደዋል ወአዕደ ለሁም ጀናት ጀነት አዘጋጅቶላቸዋል ተጅሪ ተሕተሃ الأنهار ከስሮቿ ጅረት ወንዞች የሚፈስባት وفي سورة الفتح إنا فتحنا لك فتحا مبينا أملوا مالنا سورة الفتح ثناء متكرر على صحابة رسول الله صلى الله عليه وسلم يتدقاق ما يهونا والداسي الله ونبي صحابه في أولها يقول تعالى لما جمع وأنقص يا سرسنا ويس ناسدر مس سجل الله إن شاء الله نجي نكتب نكتفي بهذا القدر صلى الله على محمد وعلى آله وصحبه وسلم السلام عليكم ورحمة الله وبركاته